አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 24 በዚች ቀን በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 59ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃርስ አረፈ። ይህም የከበረ አባት ሰብራ ከምትባል ሀገር ነው። ከታናሽነቱ ጀምሮ ይህን ዓለም ንቆ ትቶ የምንኩስናን ልብስ ሊለብስ ወደደ። ወደ አስኬትስ ገዳምም በመግባት በታላቁ አባ መቃርስ ቤተክርስቲያን ውስጥ መነኮሰ። በተጋድሎም ተጠመደ። ከእርሱም በጎ ስራዎችና ትሩፋቶች ተገልጸው ታዩ። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ቆስሞስ ባረፈ ጊዜ ኤጲስቆጶሳቱ ሾሙት ዘንድ በአንድ ምክር ተስማምተው ለእስክንድርያ ሊቀ ጳጳሳት አድርገው ያለ ፈቃዱ ሳይወድ በግድ ሾሙት። ወደ እስክንድርያም ይዘውት ሲሄዱ እግረ መንገዱን ከተወለደባት ሀገር ደረሰ። እናቱም በዚያ በሕይወት አለች። እርሷም የዚህን የኃላፊውን ዓለም ክብር የምትጠላ እግዚአብሔርን የምትፈራ እውነተኛ ሰው ናት። ከእርሷም እንደመጣ ስለ እርሱ በሰማች ጊዜ ልትቀበለው አልወጣችም። ነገር ግን እርሱ ራሱ እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበር። በሰላምታም ልትገናኘው ያልተነሳችው ያላወቀችው መስሎት እኔ ገሌ ልጅሽ አይደለሁምን? ለምን ሰላምታ አትሰጭኝም? ወይስ አላወቅሽኝም? አላት። እርሷም እኔስ አውቄሃለሁ፣ ራስህን ያላወቅህ አንተ ነህ። በዚህ በሊቀ ጵጵስና ክብር ሆነ ከማይ ሞተ ተገንዘ ባየ በወደድኩ ነበረ። ከአሁን በፊት የምትጠየቀው በራስ ኃጢአት ብቻ ነበር። ከዛሬ ጀምሮ በምዕመናን ሁሉ ኃጢአት ነው ብላ መለሰችለት። ከዚህ በኋላ ሁለቱም በአንድነት አለቀሱ። ይህም እናቱ የተናገረችው ነገር በልቡ አደረ። ስለ ራሱ ድህነትና የምዕመናንም ነፍሳቸውን ለማዳን መጽሐፍትን በማስነበብ በመምከርና በመገሰጽ እያነቃ ሲታገል ኖረ። ደግሞ በእውነተኞች ካህናት ምስክርነት በቀር ካህናትንና ኤጲስቆጶሳትን ከመሾም የሚጠነቀቅ የሚጠበቅ ሆነ። ከቤተ ክርስቲያንም ገንዘብ የማይገባውን ምንም አይወስድም ነበር። ኤጲስቆጶሳትንና ቀሳውስትን ወገኖቻቸውን ጥቅም ባላቸው በቅዱሳን መጻሕፍት ቃል በመምከር ይጠብቋቸው ዘንድ ያዛቸው ነበር። በሰላምና በጸጥታ ሆኖ በማርቆስ ወንበር 24 ዓመት ኖረ። በሹመቱ ወራትም ቤተ ክርስቲያናት ተቃንተው ተስተካክለው ያለ ማቋረጥም በጾምና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሮ። ከዚህም በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 25 በዚች ቀን ከ72 አርድእት አንዱ የከበረና የተመሰገነ ሐዋርያ አንሲፎሮስ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለላነበብቶ ከፍዜኔቴ መጻፈ እንተርእሰ ከግዚኦ ጸሪቀ ምሕረቱ እምእላኡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ባርኩ በበዘቲ መካን እስከ ረገሊ ቆኖስ ሕፃን ለጻፈ በክርታስ ወለዛ ጻፈውን ዘድረስ ወለዛ አምቦስ ትርጉም ሳዲስ ወለዚ ሰማ ቃሉ በዝና ፈስ ጸሎተሙ ማርያም አሪቂተ ኩሉ አምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትቀ ወአኮ በከመ ምሳና አውርዘ ሰማያት